የ46ኛው የዓለም ጤና ድርጅት የአፍሪካ ክልላዊ ኮሚቴ ስብሰባ አህጉሪቱ በጤናው ዘርፍ የገጠሟትን ታሪካዊ ፈተናዎች ወደ ድል ለመቀየር የምትመክርበት ወሳኝ መድረክ ነው። አሁንም እንግዲህ የኛ አምራቾች ትልቁ ፈተና ፋይናንስ ነው። ከፋይናንስ ጋር ደግሞ ተያይዞ የውጭ ምንዛሪ አቅርቦት ነው። አሁንም አብዛኞቹ ጥሬ ዕቃዎች ከውጭ ነው የሚመጡት። ስለዚህ ፎሬክስ ማግኘት አለብህ። እሱን ደግሞ ለማግኘት ብድር ማግኘት አለብህ። እነዚህ ማነቆች አሁንም በበቂ ሁኔታ እየተፈቱ አይደለም። በዩክሬንና ሩሲያ መካከል ያለው ጦርነት አሰቃቂ የጉዳት መጠን በግልጽ ወደማይታወቅ እጅግ ጠንካራ የተባለ የሰው አልባ አውሮፕላኖች ጥቃት ተዘዋውረዋል። የዚህ ክስተት ማዕከል የሆነው የሩሲያው ፕሬዝዳንት ቭላድሚር ፑቲን በክሪቭ ሪህ ከተማ የሚገኘውን አንድ የገበያ ማዕከል ላይ የደረሰው እጅግ አሰቃቂ የሰው ቅጠፈ ጥቃት ተከትሎ የሰጡት መግለጫ ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ መረጃዎችን ይዘናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው በርካታ መረጃዎችን ያካተትንበትን የዛሬውን የዜና ሰዓታችን አብራችሁን ቆይታ እያደረጋችሁ እንድትከታተሉ እንጋብዛለን። እሱ ባለው ጋሻው ነኝ። አብራችሁን ቆዩ። ከነገ ነሐሴ 19 ቀን ጀምሮ ለ4 ቀናት ያህል በአዲስ አበባ የሚካሄደው 76ኛው የዓለም ጤና ድርጅት የአፍሪካ ክልላዊ ኮሚቴ ስብሰባ በአራት አበይት ጉዳዮች ላይ ይመክራል። እነዚህ የትኩረት መስኮች ሁሉን አቀፍ የጤና ሽፋን፣ የጤና ደህንነትና ድንገተኛ አደጋዎችን መከላከል፣ በጤናው ዘርፍ ራስን መቻል እና ዘላቂ የጤና በጀት መሆናቸው ተነግሯል። ደምሶሽ ፈራው በአፍሪካ መዲና አዲስ አበባ ከነሐሴ 19 እስከ 22 ቀን 2018 ዓ.ም የሚካሄደው 76ኛው የዓለም ጤና ድርጅት የአፍሪካ ክልላዊ ኮሚቴ ስብሰባ አህጉሪቱ በጤናው ዘርፍ የገጠሟትን ታሪካዊ ፈተናዎች ወደ ድል ለመቀየር የምትመክርበት ወሳኝ መድረክ ነው። የጉባኤው ዋነኛ ግብ አፍሪካ በጤናው ዘርፍ ያላትን ጥገኝነት በመቀነስ የራሷን የጤና ስርዓት በራሷ አቅም የምትመራበትን የምታመርትበትንና የምታስተዳድርበትን የጤና ሉዓላዊነት ማረጋገጥ ነው። ይህ ዓመታዊ ጉባኤ ውጤት ማምጣት፣ ሪፎርምን መምራትና የአፍሪካን የጤና መጻኢ ዕድል ማረጋገጥ በሚል መሪ ቃል ይካሄዳል። ባለፉት 2 አስርት ዓመታት አፍሪካ በጤናው ዘርፍ ያስመዘገበቻቸው ውጤቶች የሚደነቁ ቢሆኑም አሁንም በዓለም ላይ ካለው የበሽታ ጫና ውስጥ ሲሶውን የምትሸከመው አህጉሪቱ መሆኗ የሪፎርሙን አስፈላጊነት ያሳያል። በዚህም መሰረት የዘንድሮ ጉባኤ በአራት አበይት ምሰሶች ላይ ይመክራል። እነሱም ሁሉን አቀፍ የጤና ሽፋን፣ የጤና ደህንነትና ድንገተኛ አደጋዎችን መከላከል፣ በጤናው ዘርፍ ራስን መቻልና ዘላቂ የጤና በጀት ናቸው። በጤናው ዘርፍ ራስን መቻል የሚለው አጀንዳ በጉባኤው ውስጥ ትልቅ ትኩረት ተሰጥቶታል። አፍሪካ በአሁኑ ወቅት ከምትጠቀመው ክትባት ውስጥ ከ1 በመቶ በታች የሚሆነውን ብቻ ነው በራሷ ምድር የምታመርተው። ይህ ጥገኝነት በኮቪድ-19 ወረርሽኝ ወቅት አህጉሪቱ ምን ያህል ለችግር ተጋላጭ መሆኗን በተግባር አሳይቷል። ጉባኤው ይህንን እውነታ ለመቀየር በ2040 አፍሪካ 60 በመቶ የሚሆነውን የክትባት ፍላጎቷን በራሷ እንድታመርት የተቀመጠውን ግብ ለማሳካት የሚያስችሉ ስትራቴጂዎችንም ይነድፋል። ይህንን ለማድረግ ደግሞ ጠንካራ የመድኃኒትና የሕክምና መገልገያ ቁጥጥር ስርዓት መኖር ወሳኝ መሆኑ ይታመናል። ለዚህም ነው የ2026-2035 የሕክምና ምርቶች ቁጥጥር ስትራቴጂ የቀረበው። ይህ ስትራቴጂ የአፍሪካ መድኃኒት ኤጀንሲ በዓለም አቀፍ ደረጃ እውቅና ያለው ተቋም እንዲሆንና ሀገራቱም የራሳቸውን የቁጥጥር አቅም እንዲያሳድጉ ግልጽ አቅጣጫን ያስቀመጠው። ራስን ከመቻል ጋር ተያይዞ የሚነሳው ሌላው ጉዳይ የሕክምና መገልገያዎችንና መድኃኒቶችን በጋራ የመግዛት ጉዳይ ነው። በተለይም አነስተኛ የኢኮኖሚ አቅም ያላቸው የአፍሪካ ሀገራት የጀመሩት የጋራ ግዢ ተሞክሮ ውጤታማ መሆኑ በጉባኤው ላይ በዝርዝር ይቀርባል ተብሎ ይጠበቃል። ይህ አሰራር ሀገራት መድኃኒቶችን በቅናሽ ዋጋ እንዲያገኙ ከማድረጉም በላይ ጥራቱ የተረጋገጠ መድኃኒት ለዜጎች እንዲያቀርቡ ትልቅ ሚና ይጫወታል። አፍሪካ በራሷ ምድር መድኃኒቶችን ማምረት ስትጀምር ገበያውን የማረጋጋትና የውጭ ምንዛሬን የመቆጠብ አቅሟም አብሮ ያድጋል። ይህ ደግሞ በጤናው ዘርፍ የሚታየውን የውጭ ጥገኝነት በመሰረታዊነት የሚቀይር እርምጃ ይሆናል። የድንገተኛ የጤና አደጋዎችንና ወረርሽኞችን መከላከል የጉባኤው ሌላኛው የትኩረት ማዕከል ነው። አፍሪካ በየዓመቱ ከ120 በላይ የሚሆኑ የጤና አደጋዎችን ታስተናግዳለች። ከነዚህ ውስጥ 80 በመቶ የሚሆኑት የበሽታ ወረርሽኞች ሲሆኑ ቀሪዎቹ 20 በመቶ ደግሞ በአየር ንብረት ለውጥና በሰው ሰራሽ ምክንያቶች የሚከሰቱ ቀውሶች ናቸው። በአሁኑ ወቅት በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ የተከሰተው የኢቦላ ወረርሽኝ አህጉሪቱ ምን ያህል ለድንገተኛ አደጋዎች ዝግጁ መሆን እንዳለባት የሚያስታውስ ደውል ነው። ይህ ወረርሽኝ እስካሁን ፈቃድ ያገኘ ክትባት ወይንም መድኃኒት የሌለው በመሆኑ መከላከልና ፈጣን ምላሽ የመስጠት ስራው
በባህላዊ የጤና አጠባበቅ ዘዴዎች ላይ ብቻ እንዲመሰረት አድርጎታል። ጉባኤው የድንገተኛ የጤና አደጋ የምላሽ ቡድኖችን ራሳቸውን እንዲችሉና በሀገራዊ የጤና ስርዓት ውስጥ እንዲዋቀሩ የሚያስችል የ2026-2030 ማዕቀፍ ላይም ይወያያል። የዚህ ማዕቀፍ ዋና ዓላማ እያንዳንዱ የአፍሪካ ሀገር ቢያንስ አንድ የሰለጠነና የተሟላ ቁሳቁስ ያለው የድንገተኛ አደጋ ምላሽ ሰጪ ቡድን እንዲኖረው ማድረግ ነው። ይህም አንድ አደጋ ሲከሰት ከውጭ የሚመጣ እርዳታን ከመጠበቅ ይልቅ በሀገር ውስጥ ባሉ ባለሙያዎች ፈጣን ምላሽ በመስጠት የበሽታውን ስርጭትና ሞትን ለመቀነስ ያስችላል። ኢትዮጵያም በዚህ ረገድ ያስመዘገበችው ውጤትና የዓለም ጤና ድርጅት በኢትዮጵያ ያቋቋመው የድንገተኛ አደጋ ስልጠና ማዕከል ለአህጉሪቱ እንደ ትልቅ ተሞክሮ የሚታይ ነው። የዘንድሮ የዓለም ጤና ድርጅት የአፍሪካ ክልላዊ ስብሰባ የአፍሪካን የጤና ስነ ልቦና የሚቀይር ታሪካዊ ክስተት ነው። አፍሪካ ከእርዳታ ጥገኝነት ተላቃ የራሷን መድኃኒት ማምረት የምትጀምርበት፣ የድንገተኛ አደጋዎቿን በራሷ ባለሙያዎች የምትመክትበትና የጤና በጀቷን በሀገር ውስጥ ገቢ የምትሸፍንበትን መንገድ የምትቀይስበት መድረክ ነው። ጉባኤው ሲጠናቀቅም የሚወጡት ውሳኔዎችና የሚጸድቁት ስምምነቶች በ2035 የምንመኛትን ጤናማና ራሷን የቻለች አፍሪካ ለመገንባት መሰረት የሚጥሉ ይሆናሉ ተብሎ ይጠበቃል። የኢትዮጵያ መድኃኒት አምራቾች በዓለም አቀፍ ገበያ ላይ ያላቸው ድርሻ አነስተኛ መሆኑ ተገልጿል። በተለይም የውጭ ምንዛሬና የስራ ማስያዣ ብድር እጥረት የዘርፉ ተግዳሮት ሆነው መቀጠላቸው የተነገረ ሲሆን እንደ ሀገር የተጀመሩና ውጤት እያስመዘገቡ ያሉ ስራዎች መኖራቸው ተመላክቷል። ምህረት ደግፍ የኢትዮጵያ መድኃኒት አምራቾች ምርቶቻቸውን ወደ ውጭ ሀገር ገበያ ለመላክ ጥረት እያደረጉ ቢሆንም የፋይናንስና የውጭ ምንዛሬ ጥረት ግን ተፈላጊውን ውጤት ሊያመጡ እንዳላስቻላቸው ተነግሯል። የኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን ከዓለም የጤና ድርጅት የ3ኛ ደረጃ እውቅና ማግኘቱ የሀገሪቱን ምርቶች ተቀባይነት ከፍ ያደረገው መሆኑንና ምርቶችን በፍጥነት ወደ ገበያ ለማውጣት ጥረት እየተደረገ መሆኑን የገለጹት የኢትዮጵያ መድኃኒት አምራቾች ማህበር ፕሬዝዳንት ዶክተር ታደሰ ተፈሪ ይህ ጅማሮ ቢኖርም አሁንም ድረስ የኢትዮጵያ መድኃኒት አምራቾች በዓለም አቀፍ ገበያ ላይ ያላቸው ድርሻ አነስተኛ ነው ሲሉ ይገልጻሉ። እንግዲህ አንዱ የኢትዮጵያ የመድኃኒት አምራቾች ህልም ከኢትዮጵያ ውጪ መድኃኒቶቻቸውን በሌሎች ሀገሮች ላይ ማድረስ ነው። አሁን ባለንበት ሁኔታ በጣም ትንሽ የሚባል አናሳ የሆነ ድርሻ ያለው ነው የገበያ ድርሻ ነው ያለን። ግን አሁን የኢትዮጵያ የመድኃኒትና ምግብ ተቆጣጣሪ ተቋም የዓለም አቀፍ የጤና ድርጅት 3ኛ ደረጃ ማቹሪቲ ስላገኘ ተቀባይነታችን ከፍ ስለሚል በፍጥነት የሌሎች ሀገሮች ገበያ ውስጥ እየገባን ምርታችን ለማድረስ ቆርጠን እየሰራን ያለን። አሁን ባለንበት ሁኔታ ግን በጣም አናሳ የሚባል የገበያ ድርሻ ነው ያለን። አሁን እንግዲህ ሁሉም ፋብሪካዎች አይደሉም። አንዳንድ ፋብሪካዎች እስከ 30 ሀገር ድረስ ኤክስፖርት ያደርጋሉ። አንዳንዶቹ 2-3 ሀገሮች ላይ ኤክስፖርት ያደርጋሉ። ግን ከነዛ አገር የገበያ ድርሻ አንጻር በጣም ትንሽ የሚባል ጥሬ ዕቃዎችን ከውጭ ለማስገባት የሚያስፈልገው የውጭ ምንዛሬና የባንኮች የስራ ማስኬጃ ብድር አቅርቦት ባለመሻሻሉ ከመንግስት ጋር የተፈረሙ ቢሊዮን ብር የሚያወጡ የውል ስምምነቶች ሳይፈጸሙ የመቅረት አደጋ ተደቅኖባቸዋል ያሉት ፕሬዝዳንቱ በዘርፉ ያለው የፋይናንስ አቅርቦት መሻሻል እንደሚገባው አሳስበዋል። አሁንም እንግዲህ የኛ አምራቾች ትልቁ ፈተና ፋይናንስ ነው። ከፋይናንስ ጋር ደግሞ ተያይዞ የውጭ ምንዛሬ አቅርቦት ነው። አሁንም አብዛኞቹ ጥሬ ዕቃዎች ከውጭ ነው የሚመጡት። ስለዚህ ፎሬክስ ማግኘት አለብህ። እሱን ደግሞ ለማግኘት ብድር ማግኘት አለብህ። እነዚህ ማነቆች አሁንም በበቂ ሁኔታ እየተፈቱ አይደለም። አንዳንድ እንቅስቃሴዎች አሉ። ግን አሁንም የምንጠይቀው የኢትዮጵያ ባንኮች ሎካል ማኒፋክቸሪንግን አገር በቀል የመድኃኒት አምራቾችን ካልደገፉ ሌላ ሊደግፉት የሚችሉት ከዛ የቀደመ ነገር የለም። ስለዚህ ይሄ ሴክተር በጣም አዋጭ ነው። ባለፉት 2 ዓመታት 40 ቢሊዮን ብር የሚደርስ ኮንትራት ከመንግስት ጋር ብቻ ተፈራርመናል። ይሄ እድል እጃቸው ላይ ተቀምጦ ባንኮች የስራ ማስኬጃ ብድር፣ የፎሬክስ አቅርቦት ባለማቅረብ ይሄ እድል ሲጠፋ ማየት ሀገርንም የሚጎዳ ኢንዱስትሪውንም የሚጎዳ ህዝብንም የሚጎዳ ስለሆነ የፋይናንስ አቅርቦቱ ከዚህ ጊዜ በኋላ ተሻሽሎ ይቀርባል ብለን እናስባለን። በተያያዘም በቂሊንጦ ኢንዱስትሪ ፓርክ ውስጥ ከ28 በላይ ፋብሪካዎች ወደ ስራ እየገቡ መሆናቸውና የጤና ባለሙያዎችንም ወደ ውጭ ሀገር ልኮ የማሰራት እንቅስቃሴዎች ለዘርፉ ተጨማሪ ተስፋዎች መሆናቸው ተመላክቷል። መንግስት የጤና ኢንዱስትሪውን ለማሳደግና የሀገር ውስጥ የማምረት አቅምን ለማጠናከር ልዩ ትኩረት ሰጥቶ እየሰራ መሆኑን የሚናገሩት የጤና ሚኒስቴሯ ዶክተር መቅደስ ዳባ በበኩላቸው ኢትዮጵያ በሀገር ውስጥ የመድኃኒት ምርትና ምርምር ላይ ከፍተኛ ኢንቨስትመንት እያደረገች እንደምትገኝ ገልጻሉ። Most importantly, the local manufacturing agenda. ከሁሉም በላይ አስፈላጊው የሀገር ውስጥ መድኃኒት ማምረቻ አጀንዳ ነው።
ተጋላጭነታችንን መቀነስ እንፈልጋለን። የምናወራው ስለ ምርት ብቻ ሳይሆን ተጋላጭነትን ስለመቀነስ ነው። ስለሆነም ኢትዮጵያ በሀገር ውስጥ መድኃኒት ምርት፣ በሕክምና መሳሪያዎች ማምረትና በምርምር ልማት ላይ ኢንቨስት እያደረገች ነው። ከዚህ ጋር በተመሳሳይ የቁጥጥር ስርዓታችንን እያሳደግን ነው። የኢትዮጵያ መድኃኒትና ምግብ ቁጥጥር ባለስልጣንን ወደ 3ኛ ደረጃ አሳድገናል። የምግብና መድኃኒት ቁጥጥር ባለስልጣናችንን የዓለም ጤና ድርጅት የ3ኛ ደረጃ እውቅና ማግኘቱ ትልቅ እድል ነው። የግል የጤና ተቋማት በመረጃ ቋታችን ተመዝግበው እየሰሩ ሲሆን የግሉ ዘርፍ በኢንቨስትመንት እንዲሳተፍ ጥሪያችንን እናቀርባለን። Ethiopian Food and Drug Authority level 3 maturity. We are very proud and we are also happy that more and more countries are now added into this WHO. መንግስትና በፋይናንስ ዘርፍ ላይ የተሰማሩ የግል አካላት ለዘርፉ ልዩ ትኩረት ከሰጡ የኢትዮጵያ መድኃኒት ኢንዱስትሪ የሀገሪቱን የውጭ ምንዛሬ እጥረት በከፍተኛ ሁኔታ እንደሚቀንስም የኢትዮጵያ መድኃኒት አምራቾች ማህበር ገልጿል። ዩክሬን ውስጥ በሚገኝ የገበያ ማዕከል ላይ በደረሰ የሩሲያ የድሮን ጥቃት 16 ሰዎች ሲሞቱ 140 ሰዎች ቆስለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጥቃቶቹ በጦርነቱ ላይ አዎንታዊ ተጽዕኖ አላቸው ሲሉም ገልጸዋል። ፑቲን ለመንግስት መገናኛ ብዙሃን በሰጡት ቃለ መጠይቅ የሩሲያ ወታደራዊ እርምጃዎች ግባቸውን እየመቱ ነው ሲሉም አክለዋል። ሚካኤል ኃይሌ በዩክሬንና ሩሲያ መካከል ያለው ጦርነት አሰቃቂ የጉዳት መጠን በግልጽ ወደማይታወቅ እጅግ ጠንካራ የተባለ የሰው አልባ አውሮፕላኖች ጥቃት ተዘዋውረዋል። የዚህ ክስተት ማዕከል የሆነው የሩሲያው ፕሬዝዳንት ቭላዲሚር ፑቲን በክሪቭ ሪህ ከተማ የሚገኘውን አንድ የገበያ ማዕከል ላይ የደረሰው እጅግ አሰቃቂ የሰው የተቀጠፈ ጥቃት ተከትሎ የሰጡት መግለጫ ነው። ይህ ጥቃት በሲቪሎች ላይ ያነጣጠረና በርካታ ህጻናትን ጨምሮ ብዙዎችን ለሞትና ለከባድ አካል ጉዳት የዳረገ ቢሆንም የክሬምሊን መሪ ግን ጥቃቱ በተደራራጊነትና በስትራቴጂካዊ ጠቀሜታ ሲያሞካሹ ተደምጠዋል። የክሪቭ ሪህ ጥቃት የተፈጸመው በሁለት ተከታታይ ድሮን ጥቃቶች ስልት ነው። የመጀመሪያው ድሮን በገበያ ማዕከል ሲመታ በስፍራ የነበሩ ሲቪሎች ላይ ከፍተኛ ድንጋጤና ጉዳትን አድርሰዋል። ሆኖም ግን እጅግ አሰቃቂ ድርጊት ተፈጸመው ከ30 ደቂቃዎች በኋላ መሆኑን ተገልጿል። የነፍስ አድን ሰራተኞች፣ የአደጋ ስጋት ተከላካዮችና የሕክምና ባለሙያዎች ተጎዱትን ለመርዳትና ፍርስራሹን ለማንሳት በቦታው ተገኝተው ርብርብ እያደረጉ ሳለ ሁለተኛው የሩሲያ ድሮን በተመሳሳይ ቦታ ላይ ጥቃት ሰንዝሯል። ይህ አይነቱ ስልት ሆን ተብሎ የነፍስ አድን ሰራተኞችና የመጀመሪያ እርዳታ ሰጪዎች ኢላማ ለማድረግ የሚፈጸም ሲሆን በአጠቃላይ 16 ሰዎች ለህልፈት ዳርጓል። ከነዚህ መካከል 2 ህጻናት ይገኙበታልም ተብሏል። በተጨማሪም 140 የሚሆኑ ሰዎች የቆሰሉ ሲሆን 23ቱ ህጻናት ሆነው ተገኝተዋል። ከቆሰሉ መካከል 29ኙ በከባድ ሁኔታ ላይ የሚገኙ በመሆናቸው የሟች ቁጥር ከዚህም ሊያሻቅብ እንደሚችልም ተሰግቷል። ፕሬዝዳንት ቭላዲሚር ፑቲን ይህንን ጥቃት ከተፈጸመ በኋላ ከሀገር ውስጥ የመንግስት ሚዲያ ፕሮፓጋንዳ አቅራቢ ባቬል ዛሩቢን ጋር ባደረጉት ቃለ ምልልስ የሩሲያ ጥቃቶች በጦር ሜዳው ላይ ቀጥተኛ እናም አዎንታዊ ተጽዕኖ እያሳደሩ መሆኑን ገልጸዋል። ፑቲን በሲቪል ሰርቪስ መሰረተ ልማቶች ላይ የሚሰነዘሩ እነዚህ ጥቃቶች የሩሲያ ወታደራዊ ግስጋሴ እንደሚያፋጥኑና በኪየቭ ላይ ጫና እንደሚፈጥሩ በኩራት ተናግረዋል። ፑቲን አክለውም ዩክሬን በሩሲያ ነዳጅ ማጣሪያዎችና የምጣኔ ሀብት ተቋማት ላይ ጥቃት በመሰንዘር የፓንዶራ ሳጥንን ከፍታለችም ብለዋል። ይህ ማለት ዩክሬን ከሩሲያ የምታደርገው ጥቃት ሩሲያ በኩል የበለጠ አጥፊና ሰፊ ጥቃቶችን እንድትሰነዝር መንገድ ከፍቷል የሚል ትርጉም ያለው ማብራሪያ መሆኑ ተገልጿል። ፑቲን የዩክሬን ተኩስ አቁም ጥያቄዎች አስገራሚና ተቀባይነት የሌላቸው ማለት ውድቅ ያደረጉ ሲሆን ኪየቭ ሩሲያን ለማስፈራራትና ምርጫዎችን ለማደናቀፍ እየሞከረች ነው ሲሉም ከሰዋል። ይህ በእንዲህ እንዳለ በዩክሬን በኩል ፕሬዝዳንት ቮሎዲሚር ዜሌንስኪ የትውልድ ከተማቸው በሆነችው ክሪቭ ሪህ ላይ የተፈጸመው ጥቃት ፍጹም ጥፋትና ሽብርተኝነት በማለት አውግዘውታል። ዜሌንስኪ ዓለም አቀፉ ማህበረሰብ ለዚህ ድርጊት ተገቢው ምላሽ እንዲሰጥና በሩሲያ ላይ እውነተኛ ጫና እንዲያደርግ ጥሪያቸውን አስተላልፈዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢ በኩላቸው ሩሲያ ደብል ታፕ ስልት ንጹህ ሽብርተኝነት መሆኑን በመጥቀስ አጋር ሀገራት ተጨማሪ የሚሳኤል መከላከያ ዘዴዎችን በአስቸኳይ እንዲያቀርቡም ጠይቀዋል። ከወታደራዊ ግጭት ጎን ለጎን በዲፕሎማሲ ረገድ በዩክሬንና በአሜሪካ መካከል አዲስ ውዝግብ ተፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን ፕሬዝዳንት ዜሌንስኪን የኤሎን መስክ ስታርሊንክ ሳተላይት ኮሙኒኬሽን አጠቃቀም በተመለከተ አሳስተውኛል ሲሉ ከሰዋል። እንደ ዜሌንስኪ ገለጻ የዩክሬን መከላከያ ሚኒስትር ስታርሊንክ በሩሲያ ግዛት ውስጥ ለሚደረጉ የመከላከያ እንቅስቃሴዎች ለመጠቀም መስክ ማስማማቱን ተነግረዋቸው ነበር። ዜሌንስኪ ይህንን መረጃ ይዘው ከትራምፕ ጋር ተገናኝተው የነበረ ሲሆን መስክ ለጥቃቶች ፍቃድ መስጠት ገልጸውላቸው ነበር። ሆኖም ትራምፕ በኋላ ላይ ማስክ ይህንን ፍቃድ እንደከለከልና ጥቃቱ ጦርነቱን ያባብሰዋል እንደሚያምን በመግለጽ ዜሌንስኪ ዋሽተውኛል በማለት ወቅሰዋቸዋል። ይህ ክስተት በዩክሬን መንግስትና በመከላከያ ሚኒስትር መካከል ያለውን የተዛባ መረጃ ልውውጥ
ለውጥ ከማጋለጡም በላይ ዘለንስኪ ከመከላከያ ሚኒስትራቸው ማይክሎ ሄድሮቭ ጋር የነበራቸው ግንኙነት እንዲሻክርም አድርገዋል። ፕሬዚዳንት ዘለንስኪ በቅርብ ከስልጣን ያሰናበቷቸው የመከላከያ ሚኒስትሩ ሚካኤሎ ፌዶሮቭን በተመለከተ ለመጀመሪያ ጊዜ ዝርዝር መግለጫ ሰጥተዋል። ፌዶሮቭ ዩክሬንን በድሮን ቴክኖሎጂና በዘመናዊ ጦርነት ስልት ያዘመኑ ተወዳጅ ሚኒስትር ቢሆኑም ከከፍተኛ ወታደራዊ አዛዦች ጋር ባለመስማማታቸውና በጦርነት ወቅት ምርጫ እንዲካሄድ ጥሪ ማድረጋቸው ከስልጣን ተወግደዋል። ዘለንስኪ እንደገለጹት ፌዶሮቭ በጦርነት ወቅት ምርጫ እንዲካሄድ መጠየቃቸው ሀገሪቱን ሊከፋፈል የሚችል ሱናሚ ነው ብለውታል። በጦርነት ወቅት ምርጫ ማካሄድ በዩክሬን ሕግ የተከለከለ ቢሆንም ፌዶሮቭ ይህንን ጥያቄ ማንሳታቸው በትልልቅ ፖለቲከኞች መካከል ያለው ልዩነት አጎልቶ አሳይተዋል። ዘለንስኪ ፌዶሮቭን 4 የተለያዩ መንግስት ስልጣኖችን በቅርቡላቸውም እሳቸው ግን ሁሉም ውድቅ ማድረጋቸውንም ገልጸዋል። በተጨማሪም ዩክሬን እንዳጋጠማት ያለው የአየር መከላከያ ሚሳኤሎች እጥረት በተመለከተ ዘለንስኪ ስጋታቸውን ገልጸዋል። ምንም እንኳን ሩሲያ ባላስቲክ ሚሳኤል የምታደርገው ጥቃት ቢጨምርም ከምዕራባውያን የሚላከው የፓትሪዮት ሚሳኤል ቁጥር ግን ባለፉት 3 ዓመታት እያሽቆለቆለ መጥቷል። ሆኖም በምድር ጦርነት ዩክሬን በዴንፕሮፔትሮቭስክ ክልል አብዛኛው መሬት ማስመለስ መቻሏልና አሁን ላይ 10 ስኩዌር ኪሎ ሜትር ብቻ የሩሲያ እጅ እንደሚገኝ መጥቀስ አንዳንድ ስኬቶች መኖራቸውንም ጠቁመዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። 220 የአዋቂዎችና 20 የህፃናት የኩላሊት እጥበት መሳሪያዎችን የሚይዝ የኩላሊት እጥበት ሕክምና ማዕከል ለማቋቋም የሚያስችል የአዋጭነት ጥናት ማዘጋጀቱን ተስፋ የኩላሊት ታካሚዎች ማህበር አስታወቀ። በህመሙ የሚያዙ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የገለጸው ማህበሩ አደጋውን ለመግታት የኩላሊት እጥበት ማዕከል ማቋቋም የተሻለ ሆኖ መገኘቱን የማህበሩ የፕሮጀክት ስራ አስኪያጅ በኃይሉ ኢራና ተናግረዋል። የማዕከሉ 70 በመቶ የግንባታ ወጪ በባንክ ብድር፣ ቀሪው 30 በመቶ ደግሞ በራስ አቅም ከሚሰበሰብ ገቢ እንዲሸፈን እቅድ ስለመያዙም ስራ አስኪያጁ ጠቁመዋል። 230 የኩላሊት ታካሚ አባላት ያሉት ማህበሩ ለ85 አባላቱ የኩላሊት እጥበት የህክምና ወጪ ድጋፍ በማድረግ የህክምና ሂደታቸው እንዳይቋረጥ ጥረት እያደረገ መሆኑን ባካሄደው ጠቅላላ ጉባኤ አስታውቋል። በ2018 በጀት ዓመት በኢትዮጵያ ታምርት ንቅናቄ በተከናወኑ ተግባራት ከ57 ቢሊዮን ብር በላይ ዋጋ ያለው የግብይት ትስስር ስምምነት መፈረሙንና 239 አምራች ኢንዱስትሪዎች ወደ ስራ መግባታቸውን ኢንዱስትሪ ሚኒስቴር አስታውቋል። ለአምራች ኢንዱስትሪው የሚውል 22969 ሄክታር መሬት መለየቱ የተነገረ ሲሆን ከዚህ ውስጥ 5991 ሄክታሩ ከሶስተኛ ወገን ይዞታ ነፃ መደረጉም ተገልጿል። ከዚህም ውስጥ 506 ሄክታር መሬት ለባለ ሀብቶች ተላልፎ 239 አምራች ኢንዱስትሪዎች በይፋ ወደ ስራ ገብተዋል። በሌላ በኩል የሀገር ውስጥ ምርቶችን በውጭ ሀገር በማስተዋወቅ የገበያ መዳረሻን የማስፋት ስራዎች መከናወናቸው ተገልጿል። በአዲስ አበባ ከተማ አስተዳደር የደረጃ ለግብር ከፋዮች ለጤና መድን ይከፍሉት የነበረው 6900 ብር ወደ 2000 ብር ዝቅ እንዲል ሊደረግ መሆኑን የከተማው ጤና ቢሮ አስታወቀ። ቢሮው እንደገለጸው የክፍያ ቅናሹ የተደረገው በተሻሻለው የገቢ ግብር አዋጅ ቁጥር 1398/95 ዝባር 2017 መሰረት የደረጃ ሐመርሃ ግብር ከፋዮች በደረጃ ለስር በመካተታቸው ነው። በዚህም መሰረት ከዚህ ቀደም የደረጃ ሐመርሃ ይከፍሉ የነበረው 2000 ብር ለሁለቱም የጋራ ክፍያ ሆኗል። የቢሮ ኃላፊ ዶክተር ዮሐንስ ጫላ እንዳሉት የደረጃ ሀ ግብር ከፋዮች በአመት 10500 ብር ይከፍላሉ። የመክፈል አቅም ለሌላቸው ወገኖች ደግሞ ድጎማ የሚያደርግ ሲሆን በ2018 በጀት ዓመት ብቻ 2.7 ሚሊዮን ነዋሪዎችን ተጠቃሚ ለማድረግ ከ1.3 ቢሊዮን ብር በላይ ወጪ መደረጉን አስረድተዋል። የጤና መድን አገልግሎቱ በአሁኑ ሰዓት በሁሉም የከተማ ወረዳዎች እየተተገበረ እንደሚገኝም ተገልጿል ሲል ሪፖርተር ዘግቧል። የኬንያ ባለስልጣናት በኢምቦሴሌ 18 ዝሆኖች በመርዝ ተገድለዋል በሚል ባደረጉት ምርመራ 4 ሰዎችንና አደገኛ ኬሚካሎችን በቁጥጥር ስር አውለዋል። የመጀመሪያ ደረጃ ምርመራዎች የሞታቸው መንስኤ ሳይናይድ የተሰኘ መርዝ ሊሆን እንደሚችል አመላክተዋል። ኬሚካሉ ከዱር እንስሳቱ መኖሪያ አጠገብ ከሚገኙ እርሻዎች ላይ ተረጭቶ ዝሆኖቹ ለጉዳት ተጋልጠው ሊሆን እንደሚችልም እየተመረመረ ይገኛል። እንደ አውሮፓውያን አቆጣጠር ከሰኔ 24 እስከ ሐምሌ 24 ባለው ጊዜ 15 ዝሆኖች የሞቱ ሲሆን አሁን የሟቾች ቁጥር ወደ 18 ከፍ ብሏል። በኪማና አካባቢ በተደረገ ፍተሻም ከአጎራባች ሀገር እንደመጣ የተገመተ መለያ የሌለው መርዛማ ኬሚካል ተይዟል። ኢምቦሶሌ በዝሆኖቹ በዓለም አቀፍ ደረጃ የታወቀ የቱሪስት መዳረሻ ሲሆን መንግስት የዱር እንስሳትን በመርዝ የሚገድሉ አካላት ላይ ጥብቅ ሕጋዊ እርምጃ እንደሚወስድ አስጠንቅቋል።
ኢራን በደቡባዊ ፋርስ ግዛት ከፍተኛ የተፈጥሮ ጋዝ ክምችት ማግኘቷን አስታውቃለች። ከዚህም ውስጥ 5.7 ትሪሊዮን ኩቢክ የሚሆነው ማውጣት እንደሚቻል ተገምቷል። የኢራን የነዳጅ ሚኒስትር ሞህሰን ፋክኔጃድ እንደገለጹት ግኝቱ የሀገሪቱን ብሔራዊ ሀብት በከፍተኛ ሁኔታ ያሳድጋል። ጋዙ የሰልፈር መጠኑ አነስተኛ የሆነ በመሆኑ የማውጣትና የማልማት ወጪን በእጅጉ እንደሚቀንስም ሚኒስትሩ አብራርተዋል። ይህ አዲስ ግኝት ይፋ የተደረገው ኢራን በአሜሪካ የባህር ላይ እገዳና ማዕቀብ ምክንያት ነዳጅ ወደ ውጭ በመላክ በከፍተኛ ሁኔታ እየተቸገረች ባለችበት ወቅት ነው። የጋዝ ማውጫ ስፍራው ስምና ምርቱ መቼ እንደሚጀመር እስካሁን በግልጽ አልታወቀም። ሆኖም ክምችቱ ወደ ምርት ሲቀየር የኢራንን የረጅም ጊዜ ኤነርጂ አቅም በእጅጉ ያጠናክራል ተብሎ ይጠበቃል ሲል ታስኒም ዘግቧል። የአሜሪካ ብሔራዊ ዕዳ 40 ትሪሊዮን ዶላር እንዳለፈ ተገለጸ። ይህ እድገት ባለፉት 10 ዓመታት በፊት ከነበረው በእጥፍ የተሻገረ መሆኑን መረጃዎች ያመለክታሉ። የብድር መጠን በኢኮኖሚ ላይ ከፍተኛ ተጽዕኖ እያሳደረ ሲሆን ሕግ አውጪዎች በአፋጣኝ እርምጃ ካልተወሰደ አደገኛ ወደሆነ የዕዳ አዙሪት ሊያመራ እንደሚችል ገልጸዋል። ዳግም ተገኝ ያዘጋጀውን ያብቃል ገኔ እንደሚከተለው ታቀርበዋለች። የአሜሪካ ብሔራዊ ዳታ በታሪክ ለመጀመሪያ ጊዜ የ40 ትሪሊዮን ዶላር ጣሪያን በመስበር አዲስ ክብረ ወሰን አስመዝግቧል። ይህ ያልተጠበቀ ክስተት በዓለማችን ቀዳሚና ግዙፉ ኢኮኖሚ ደህንነት ላይ አሳሳቢ ምዕራፍ መክፈቱን በግልጽ ያሳያል። ይህ ከፍተኛ የዕዳ ክምችት ከጥቂት ዓመታት በፊት ከተገመተው እጅግ በፈጠነ ፍጥነት ሊያሸቅብ የቻለው በመንግስት ተከታታይነት ያለው የበጀት መዛባትና እያደገ በመጣው ከፍተኛ የወለድ ክፍያ ምክንያት ነው። የፋይናንስ ጉዳዮችን በቅርበት የሚከታተለው የፒተር ጂ ፒተርሰን ፋውንዴሽን ትንታኔ እንደሚያሳየው ይህ ግዙፍ ብሔራዊ ዕዳ አሁን ባለንበት ሁኔታ በየዕለቱ በ7 ቢሊዮን ዶላር ገደማ እየጨመረ ይገኛል። ይህንን 40 ትሪሊዮን ዶላር የሚደርስ ግዙፍ አሃዝ በግልጽ ለመረዳት አስገራሚ የፋይናንስና የታሪክ ንጽጽሮችን ማየት በቂ ነው። አሜሪካ ዕዳዋን ለመክፈል በማሰብ በየቀኑ 1 ቢሊዮን ዶላር ብትመድብ እንኳን ሙሉ በሙሉ አጠናካ ለመክፈል 110 ዓመታትን ይፈጅባታል። ክፍያው በቀን 1 ሚሊዮን ዶላር ቢሆን ደግሞ የክፍያው ጊዜ ወደ 110 ሺህ ዓመታትን ይረዝማል። ከ343 ሚሊዮን በላይ ለሚሆን የአሜሪካ ሕዝብ ዕዳው እኩል ሲከፋፈል እያንዳንዱ የአሜሪካ ዜጋ በነፍስ ወከፍ 117,000 ዶላር የዕዳ ሸክም ትከሻው ላይ ወድቋል ማለት ነው። አሳሳቢው እውነታ እንደ አውሮፓውያን ዘመን አቆጣጠር በ2016 ከ20 ትሪሊዮን ዶላር በታች የነበረው ዕዳ በአንድ 10 ዓመታት ውስጥ ብቻ በጥፍ ማደጉን ሲሆን ጉዳዩ በአፋጣኝ ካልተፈታ ሀገሪቱ ወደ አደገኛ የዕዳ ዙሪት እንደሚከታት የኢኮኖሚ ባለሙያዎች ያስጠነቅቃሉ። የዚህን ዕዳ ግዙፍነት ከዓለማችን ቢሊዮነሮችና ከከበሩ ማዕድናት ሀብት ጋር ስናነጻጽረው ይበልጥ አግራሞትን ይፈጥራል። የዓለማችን 10 ከፍተኛ ባለጸጎች አጠቃላይ ሀብት 2.5 ትሪሊዮን ዶላር ሲሆን የአሜሪካ ዕዳ ከዚህ በ15 እጥፍ ይበልጣል። የ500ዎችን የዓለማችን ቱጃሮች ሀብት ብንደምርም የዕዳውን ሩብ እንኳ አይሸፍንም። በተጨማሪም በሰው ልጅ ታሪክ እስካሁን በዓለም ላይ የተመረተው ጠቅላላ ወርቅ አሁን ባለው የገበያ ዋጋ 33 ትሪሊዮን ዶላር ቢያወጣም ብሔራዊ ዕዳውን ሸፍኖ አሁንም 7 ትሪሊዮን ዶላር ይጎድለዋል። በአሜሪካ የአክሲዮን ገበያ ላይ የሚገኙ 11 ታላላቅ ኩባንያዎች አጠቃላይ የገበያ ዋጋ 28 ትሪሊዮን ዶላር በመሆኑ ይህንን ጠቅልሎ በመሸጥ ብንጠቀም አሁንም 12 ትሪሊዮን ዶላር ዕዳ ይተርፋል። በማክሮ ኢኮኖሚ ደረጃ ሲቃኝ ጉዳዩ ይበልጥ አደገኛ ሆኖ ይታያል። ጠቅላላ የዕዳ መጠኑ አሜሪካ በአመት ከምታመርታቸው እቃዎችና አገልግሎቶች ማለትም 32 ትሪሊዮን ዶላር ጠቅላላ የሀገር ውስጥ ምርት በእጅጉ ይልቃል። አሁን ላይ የሀገሪቱ የዕዳና የምርት ጥምረታ ዲቤቱ ጂዲፒ ሬሾ 123 በመቶ እየደረሰ ሲሆን ይህም አሜሪካን በዓለም ከፍተኛ የዕዳ ጫና ካለባቸው 10 ሀገራት ተርታ እንድትሰለፍ አስገድዷታል። የዓለም ባንክ መረጃን መሰረት አድርገን ስንመለከት የአሜሪካ ዕዳ ቀጥሎ
ቀጥለው ከሚገኙት 5 ታላላቅ የዓለም ኢኮኖሚዎች ማለትም ከቻይና፣ ጀርመን፣ ጃፓን፣ ዩናይትድ ኪንግደም እና ህንድ ጠቅላላ ምርት ድምር በላይ ሆኖ መገኘቱ የአሜሪካን የፋይናንስ የወደፊት ዕጣ ፈንታ ጥያቄ ውስጥ የሚጥል ትልቅ ማሳያ ሆኗል። የችግሩ አሳሳቢነት መንግስት የዕዳ እድገትን ፍጥነቱን ለመግታትና በጀትን ለማመጣጠን ፈጣንና ወሳኝ ውሳኔዎችን እንዲያሳልፍ የሚያስገድድ ነው። ይህ እርምጃ ዘግይቶ ዳውን አሁን ባለንበት ፍጥነት የሚቀጥል ከሆነ ግን የሀገሪቱ የፋይናንስ ስርዓት ወደማይቀለበስና ኢኮኖሚውን ወደሚያሽመደምድ አደገኛ ዙሪት ውስጥ መግባቱ የማይቀር ይሆናል ሲሉ ባለሙያዎች እያስጠነቀቁ ነው።